አርቢን አንድ ሀሳብ ልጠይቀው ነበረና ምክር አይደለም፣ በጣም ብዙ ተመካከርን። ምክር ሳይሆን ወደዚህ ወደ ሞግቱ ሀሳብን ምክሩ ራሱ በዛ። ለምሳሌ አርቢ ኃይሉ ዮሐንስ ያው እሱ ስላለ ነው እንጂ ወርድ ኦፍ ፌዝ እየተባለ ቢወራ ጥሩ ነው። በጣም ፐርሰናላይዝ እንዳይሆን ግን እሱ ኦልሬዲ ዛሬ እዚህ ስላለ እንትንም በል በእግዚአብሔር ልጅነት ያምናል፣ በኢየሱስ ክርስቶስ አምላክነት ያምናል እና ተሴም ታይም ደግሞ የኢየሱስ ሰው መሆኑን ያምናል አልከን። የእግዚአብሔር ልጅ መሆኑን እንዴት ነው ያወቀው? አንተ እንዴት ሊያውቅ ይችላል ብለህ ታስባለህ? አረቢ ምናልባት እኔ ከሰማሁት ነው እያልኩ ያለው ትክክል። እኔ እሱ ኢየሱስ በምድር ላይ አምላክነቱን አልተጠቀመም የሚሉት ወርድ ኦፍ ፌዞች እንዴት አምላክ መሆኑን ሊያውቁ ይችላሉ? እርማት ልስጥህ። ወርድ ኦፍ ፌዞች ሳይሆኑ ፌዝ ሙቭመንት ብለህ ብታርመው ጥሩ ነው። እሺ ወርድ ኦፍ ፌዝ የቃል ችግር የለብንም። አሁን እኛ የቃሉ ላይ እሱ ከሆነ ፋንዳሜንታል ስተት እንዳትሳሳት ነው። ምንም ችግር የለውም። መሰረታዊ ስተት ውስጥ እንዳትገባ ነው። ግን ፌዝ ሙቭመንት የሚያራምዱ ካልክ ግን ሙቭመንቱን ነው አሁን አንተ አታክ ማድረግ ያለብህ። ወርድ ኦፍ ፌዝ ይባላል። ወርድ ኦፍ ፌዝም አሁን አንተ የምታነበው መጽሐፍ እኮ ወርድ ኦፍ ፌዝ አለ። መጽሐፍ ቅዱስ መጽሐፍ ቅዱስ ራሱ ወርድ ኦፍ ፌዝ ነው። ቴክኒካል እንትኑን ተው በወዳጄ። አሁን እኛ ሁለታ ይሄ ነገር በጣም ውጭ ያሉ ሰዎች ባለፈው ክርክር አድርገው በፌዝ ሙቭመንት እና በወርድ ኦፍ ፌዝ መካከል ፌዝ ሙቭመንት ይሁን በቃ ወደ እንደዛ አርሜ አሁን ወደ አንተ ልመለስና በዚህ እንቅስቃሴ ውስጥ አንተ ትሞግታቸዋለህ ወይንም የነሱን አካል ትደግፋለህ ብዬ እንዳልሆነ ያው ይገባሃል። ጀስት ግን እግዚአብሔር ኢየሱስ ክርስቶስ በምድር ላይ አምላክ አልነበረም፣ አምላክነቱን አልተጠቀመም የሚል ሰው አምላክ እንደሆነ እንዴት አወቀ? እሱማ ቆላሲያስ ላይ እኮ ያለው በሙሉ የሚታየው ዓለማትም ሁሉ በእሱ ነው የተፈጠረው፣ ፈጣሪ ደግሞ አምላክ ነው። ቆላሲያስ ላይ ጠቅሰው መመለስ ይችላሉ። አይ ቲንክ ኃይሉም ቆላሲያስ ላይ ሲጠቅስ ሰምቼዋለሁ እኔ ማለት ነው፣ ፈጣሪ እንደሆነ በሚያስረዳበት ጊዜ ማለት ነው። መጽሐፍ ቅዱስ ግን እኛ ክርስቲያኖች ማለት ነው መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በኢንፎርሜሽን ደረጃ አይደለም መጽሐፍ ቅዱስ የሚያስተምረው። ማለት ኢየሱስ አምላክ ነኝ ፎር ዩር ኢንፎርሜሽን አይ አም ጋድ በታይም ኦንሊ ሰው ነበረ በምድር ላይ ሲንቀሳቀስ። ግን እንደው ለመረጃ ያክል ግን አይ ዋዝ ኦልሶ ጋድ ብሎ ነው ወይስ ሂ ዋዝ ትሩሊ ጋድ? በምድር ላይ አምላክ አይደለም፣ አምላክ ነው። ቃሉ እኮ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 እኮ ቃሉም ስጋ ሆነ ይላል። ሶ ዘ ሎጎስ ቢኬም ፍሌሽ ይላል። ቃሉ የሚለው ሎጎስ የሚለው ፈጣሪው ነው። አሁን ታዲያ ልዩነቱን ላሳየን። አሁን ልዩነቱ የአዲስ ኪዳን ምስክርነት የሚናገሩት ወንጌላት ኢየሱስ አምላክ ነው ሰውም ነው ብለው ነው። አምላክና ሰውነቱ የታወቀው አምላካዊ ባህሪ ስላየ ነው፣ አምላክ ስለሆነ ነው። ቃል በሰዎች መካከል ወክ ስላረገ ነው። ቃል አምላክ ሊገለጥባቸው የአምላካዊ ባህሪያትን ስላሳየ ነው። ለምሳሌ ዮሐንስ የጻፈው እርሱ የእግዚአብሔር ልጅ እንደሆነ እንድታምኑ በዚህም አምናችሁ ሕይወት እንዲሆንላችሁ በዚህ መጽሐፍ ተጽፏል። ብዙ ያደረጋቸው ነገሮች ግን አሉ አለ። ወርድ ኦፍ ፌዝ ኢየሱስ ያደረጋቸውን ነገሮች ያደረገው በመንፈስ ቅዱስ ኃይል እንደ ማንኛውም ሰው ተቀብተው ነው ብለው ነው የሚያምኑት። ዮሐንስ ደግሞ የሚለን አይደለም፣ ያደረጋቸውን ነገሮች የጻፍኩላችሁ አምላክ እንደሆነ ያወቅነው ለዚህ ነው። ንፋሳት የሚታዘዙለት፣ ውሃን ወደ ወይን የሚቀይር ተአምራቶቹን የአምላካዊ ማንነቱ መገለጫዎችና የኃጢአትን ማስተሰረዩ ሙታንን ማስነሳቱ እነዚህን ነገሮች ለዮሐንስ አንድ በመንፈስ ቅዱስ የተቀባ አገልጋይ አደረገ ለማለት አይደለም የጻፈው። ዮሐንስ እግዚአብሔር ነው ለማለት ነው የጻፈው። ስለዚህ ነው ኢየሱስ አምላክ ነው የምንለው አክቹዋሊ አምላክ ስለሆነ ማለት ነው እንጂ በኢንፎርሜሽን ደረጃ የሚታወቅ እንደው ለፎር ዩር ኢንፎርሜሽን ለመረጃ ያክል አምላክም ነው። አንድም ቀን ግን አምላክ ሆኖ በምድር ላይ ወክ አላረገም፣ በአምላክነቱ አልታየም።
ተብሎ አይደለም መጽሐፍ ቅዱስ ላይ የተጻፈው። ስለዚህ እኛ አምላክ ሰው ስንልና ወርዶ ፌዞች አምላክ ሰው ሲሉ አንዳለ ወርዶ ፌዞች አምላክ ነው ሰው ሲሉ አምላክነቱን እኔም ብል ይቀበላሉ። ባይዘው እኔ እንደ ኢየሱስ በመንፈስ ቅዱስ ተአምራት ያደረገ ሰው ቢኖር አንድ ሰው ለወርዶ ፌዞች ማለት ነው። እንደ ኢየሱስ ተአምራት ያደረገ ሰው ቢያገኙ ከኢየሱስም ካደረገው ተአምራት በላይ የሆነ በመንፈስ ቅዱስ ኃይል እንዳደረገ የሚያስቡት ሰው ካገኙ እሱ አምላክ ነኝ ካለ አምላክ ነው ማለት ነው ወይ? ለም በትክክል አሁን ስፔሲፊካሊ ኃይለ ዮሐንስ ተጠይቆ ስለዚህ ሲመልስ እኔ ሰምቼዋለሁ በጆሮዬ ማለት ነው። አሁን ወርድ ኦፍ ፌዝ ስትለኝ ብዙ ሰባኪ ስለሆነ እዛ የሚካተቱ ያው እንግዲህ ሰምተን ነው መፍረድ ያለብን። ሶ ኃይሉ ግን ስለዚህ ጥያቄ አይ ቲንክ ወይ ዳን የሚባል ፔንቴኮስታል ይሁን ወይም ደግሞ አንተ ይሁን ሙሌታ ማንኛውም ሰው እንግዲህ እየጠየቀው ሲመልስ እኔ ሰምቼዋለሁ ማለት ነው። ሲመልስ ምንድነው ያለው? ኢየሱስ አምላክም ነው ሰውም ነው ያለው። እኔ በጆሮ የሰማሁት ማለት ነው ብሏል ይላል እኮ ለአምላክም ነው ሰውም ነው ይሏል። በቃ እንደዛ ካለው እኮ አምላክ ነው እንደዛ ማለት ነው። አምላክ ነው ሰው ነው ማለቱ አይደለም ፖይንቱ። አምላክ ሰው የሆነው ኢየሱስ ክርስቶስ በምድር ላይ ባይዘው ትምህርቱ እዚህ ጋር ነው መሰረት። አምላክ ሰው የሆነው ኢየሱስ በምድር ላይ አምላካዊ ባህሪ የአምላክ ባህሪ ስላየን ነው ወይ አምላክ ያለው? በቃ ይሄ ነው ጥያቄ። በምን እንዴ በመረጃ ደረጃ እኮ አምላክ ሰው ነው ልትል ትችላለህ። በመረጃ ማለት ኢየሱስ ክርስቶስ አምላክ ነኝ ብሏል ብለህ አምላክ ልትለው ትችላለህ። መጽሐፍ ቅዱስ ግን ኢየሱስ አምላክ ነኝ ስላለ አይደለም አምላክ ያለው፣ ወይንም አምላክ ነኝ ብሏል ብሎ አይደለም የነገረን። አምላክ ሆኖ ነው ያዩት፣ ወክ አድርጓል። ለምሳሌ ኢየሱስ እግዚአብሔር ሲናገር በብሉይ ኪዳን የነበሩ ነቢያቶች የሰራዊት ጌታ እግዚአብሔር እንደዚህ ይላል ይላሉ። ኢየሱስ ግን ቃሎችን ብትሰሙ እውነት እውነት እላችኋለሁ ቃሌን የሚጠብቅ እያለ ተናግሯል። ስለዚህ ኢየሱስ አክት ያደረገው አሴ ጋድ ነው፣ ወክ ያደረገው አሴ ጋድ ነው። አዎ ግን ሐዋርያትም ቆይቶ ነው የገባቸው አይደል እንዴ? ሐዋርያቶቹ ራሱ ይሄ ንፋስና ማዕበል የሚታዘዝበት ማን ነው ብሎ ጠይቀዋል አይደል እንዴ? አሁን የወንድማችን ገለጻ በምን ያልገባኝ ነገር አሁን አንተ ዱዋሊዝምን ነው እየተናገርክ ያልከው። ጋድ ኢን ፍሌሽ ካልክ ዱዋሊዝም ነው። ግን እውነተኛ መጽሐፍ ቅዱስ አስተምሮ ምንድነው? ፍጹም አምላክ ፍጹም ሰው ሆኖ ተመላለሰ የሚለው ልንቀበል የሚገባ እውነተኛ ቃል እሱ ነው እንጂ ለምሳሌ አሁን ባንተ አገላለጽ ወንድሜ መለኮት ተንቀሳቀሰ በስጋ ስትል ዱዋሊዝም እንዳይሆን እፈራለሁ። ግን እኔ መጽሐፍ ቅዱስ በግልጽ ያስቀመጠው ዱዋሊዝም ሳይሆን አንተ በጣም አይመጣልህም። ለምን መሰለህ? ዱዋል ሆኖ ተመላለሰ እኮ እያልከኝ ነው። መለኮት በምድር ላይ ስጋ ውስጥ ገባና መለኮት ነው ሲንቀሳቀስ የነበረው ካልክ ያንተ አነጋገር እንደዛ ነው። ግን በጣም እንደዛ ነው ያልኩህ አሁን ይመስለኛል። ጃርክ እንደዛ ነው የሰማሁት። እሱን አርመው ሂድ። ግድ አሰማምህ ነው። አላርምም። ምንድነው የማርመው? አንተ የምትሰማውን እኔ እንዴት አርማለሁ? አሰማምህን አርመው አንተ። እንዴ የኔን ንግግር አላርመው፣ አሰማምህ መስሚያን አርመው። አሁን ስለዚህ ምንድነው እያልኩ ያለሁት ከአረቢ ጋር ሲምፕል ነገር ነው እየተነጋገርን ያለ ነው። የኢየሱስ ክርስቶስ ማንነት የተገለጠው ሐዋርያት መካከል ወክ ያደረገው ክራይስት ጋድ ማን ነው ወይስ ሲምፕሊ ማን ብቻ ነው? ሐዋርያት ያዩት አምላክ ሰው ነው ወይስ ሰው ብቻ ነው? እዛ ጋር ተአምር ሲሰራ ድንቅ ሲሰራ ያዩት እግዚአብሔርን በመካከላቸው ወክ ያደረገው አምላክ ሰው ነው ወይስ ሰው ብቻ ነው? ጥያቄ። አሁን እኮ ኢየሱስ አምላክ ሰው ነው። አምላክ ሰው ነው። አማርኛው እኮ ኢየሱስ ክርስቶስ አምላክም ሰው ነው ስልህ እኮ አምላክ ነው ሰው የሆነው። በአምላክነቱ ላይ ሰውነት ጨመረ እንደማለት ነው። አምላክነቱም አልተወውም ግን ሰውም ነው። ስለዚህ ልክ ይኸው ንስጥሮስ ያስነሳው ሐሳብ ነው። አሁን የትኛው ኢየሱስ ሰው ኢየሱስ ወይስ አምላኩ ኢየሱስ ብሎ በሁለት ከፍሎታል። ሳይሪል ደግሞ ይህንን ነው የተቃወመ። እንዴት ነው ኢየሱስ ሁለት የምታደርገው? የአምላኩ ኢየሱስ ሰው ኢየሱስ እየተባለ መነገር የለበትም። ኢየሱስ አንድ ነው። ሃይፖስታቲክ ልክ ነው። እኔ ሀሳቤን ላስቀምጥ። የወርድ ኦፍ ፌዞችን ሜንታሊቲ ማይንድ ሴት ማወቅ ያስፈልጋል። ለወርድ ኦፍ ፌዞች አሁን
ዱዋሊዝም ምናምን ክሪስቶሎጂካል ትሪኒቲ ኢሹ ዳዝንት ማተር ብዙም ኢሹዋቸው አይደለም። ኦነስትሊ ስፒኪንግ ማለት ዚስ ኢዝ ማይ ፐርስፔክቲቭ እና ፋክቱም ነው። ኢሹዋቸው ምንድን ነው ካልከኝ ያ የሚናገሩት ለምሳሌ ክሪስቶሎጂካል ቪው ለሌላ እነሱ ለሚያስቡት አንትሮፖሎጂ አለ፣ ቢብሊካል የሆነ የመጽሐፍ ቅዱሳዊ የሚሉት ስነሰብ አለ፣ የሰው ትምህርት አለ፣ ሌላ ቴዎሎጂዎች አሏቸው። ለእነሱ እስከተስማማ ድረስ ክሪስቶሎጂውን በዛ ነው የሚቃኙት፣ ትሪኒቲውን በዛ ነው የሚቃኙት እንጂ ትሪኒቲ ይፈርሳል ወይ? ለምሳሌ ክርስቶስን በደንብ ስሙኝ እዚህ ጋር ክርስቶስ የእግዚአብሔር ልጅ ነው ስንል አምላካዊ ባህሪ ልጅ ስንል በዚህ ምን እያልን እንደሆነ አያውቁም። በባህሪ ልጅነት ውስጥ አሪያኒዝም ተመክቷል። በቤተ ክርስቲያን የአሪዮስ ትምህርት አለ። ኢየሱስ ልጅ ነው ብሎ ያምንላቸዋል። አሪዮስ ችግር የለበት። የአሪዮስ ችግሩ ኢየሱስና አባት አንድ የባህሪ ልጅና አባት አይደሉም ብሎ ነው የሚያምነው። የተፈጠረ ፍጡር ነው ብሎ ነው የሚያምነው። የአሪዮስን ምሳሌ ነው ማነሳችሁ። ስለዚህ የኢየሱስ የባህሪ ልጅነት የእግዚአብሔርነቱ ማሳያ ነው። አሪያኒዝምን የተከላከልንበት ነው። ወይንም የአሪያኒዝም ትምህርት ስተቱ ዝቅ ያለ ክሪኤትድ የሆነ በኤሰንሱ ከአብ የሚያንስ ብሎ ያስብ ስለነበረ ፍጡር የሆነ ግን ከፍጡሮች በላይ የሆነ ቀድሞ የተፈጠረ መጀመሪያ የነበረ ምናምን ብሎ ስለሚገልጸው እንደዛ አይደለም። ወልድ ዩኒክ የሆነ ልጅነት ነው ያለው ከአባቱ ጋር። ወልድ በነበረበት ዘመን ሙሉ አባት አለ። አባት በነበረበት ዘመን ሁሉ ልጅ አለ። አባትና ልጅነታቸው ከፍጥረተ ዓለም ጋር የሚገናኝ የአባትና የልጅነት ግንኙነት ጋር አንድ አይነት አይደለም። የቤተ ክርስቲያን ትምህርት እግዚአብሔር አባታችን እኮ ነው፣ ግን ከኛ ጋር ያለ አይነት አገላለጽ ብቻ አይደለም የክርስቶስ ልጅነትና የአባት አባትነት የሚገለጥ። በወርድ ኦፍ ዌስ እሳቤ የኢየሱስ ክርስቶስ ልጅነት እና የኛ ልጅነት አንድ አይነት ነው ይለዋል። ኦኬ፣ ስለዚህ የኢየሱስ ልጅነትና የኛ ልጅነት አንድ አይነት ከሆነ እኔ ጆቫ ዊትነስ ሆኜ መጣ የአሪያኒዝምን ትምህርት ይዤ መጣ። ለዛ ነው የኢየሱስ ልጅነትና የሰውን ልጅነት አንድ ለማድረግ የሚሄዱበትን ርቀት የእግዚአብሔርን የትሪኒቲ ዩኒቲን የምንጠብቅበትን መንገድ ማፍረሳቸውን እንኳን የሚገነዘቡበት የንቃት ደረጃ ላይ አይደሉም። ባይዘው ይህም በግልጽ ነው የምናገረው። እያፈረሱት ያሉትን ነገር ምን እንደሆነ ራሱ አያውቁም። ስለዚህ the only possible way ሰው የሚባለው ሰውዬ ይሄ የተፈጠረው ሰው ከእግዚአብሔር ጋር የባህሪ አንድነት እንዲኖረው ብቻ ስለተፈለገ ኢየሱስ ክርስቶስ የባህሪ ልጅ ነው እንደተባለው አይነት ልጅ ነኝ እኔም ብሎ ሙጭጭ ይላል። ይሄ የባህሪ ልጅነት ለምንድን ኤክስትራ ቢብሊካል ኮይን ያስፈለገው? ኢየሱስ ክርስቶስ በአባትና በወልድ መካከል ያለው ግንኙነት በዚህ መካከል ለምንድን ነው ለመግለጽ ያስፈለገው የሚለውን ነገር እንትን ውስጥ አይከቱትም፣ እሳቤ ውስጥ አይከቱም። እንዲህ ዋየርድ አይሆንም አይምሯቸው። ምክንያቱም አስተሳሰባቸው ያለው ሰው ማን ነው የሚለው ትምህርት ላይ ብቻ ስለሚቀመጥ ማለት ነው። ታሪካዊ የሆነውን የመጽሐፍ ቅዱስን አስተምህሮት ምናምን ስለማያስቡት ማለት። ስለዚህ ምንድን ነው የሚያደርጉት? የወልድን ማንነት ከማርያም ከተወለደ ወይ ሳምዌር አዶፕት ተደርጎ ብቻ በዛ ጊዜ ልጅ ተባለ። ከምን የተነሳ? ከስጋው የተነሳ። ግን ዝም ብሎ ሰም ካይንድ ኦፍ ሪሌሽንሽፕ አብም ልጅ ሊሆን ይችላል። ባይዘው በእነሱ ፎርሙላ እግዚአብሔር ኢተርናሊ ልጅና አባት ካልሆነ አባት ራሱ ወደ ልጅነት ልጅ ሆኖ ሊመጣ ይችል ነበር ማለት ነው ኮንሰፕቹዋሊ። ቢኮዝ ዜር ኢዝ ኖ ፋዘር ኤንድ ሰን ሪሌሽንሽፕ ከኢንካርኔሽን በፊት ሶስት መንፈሶች ነው ያሉት። ቅድም ሲናገርም ሰምቻለሁ። ሶስት አባቶች ምናምን ነው ያሉት። ሶ ዜር ኢዝ ኖ ኢተርናል ሪሌሽንሽፕ ዊዝን ዘ ፐርሰንስ ኦፍ ጋድ ማለት ነው። በእግዚአብሔር ውስጥ ኢተርናል ዘላለማዊ መልክ የሚባል ነገር የለም፣ አባት ልጅ የሚባል። ቢኮዝ ኢን ኬስ እንደው አጋጣሚ ሆኖ አንደኛው መንፈስ ልጅ ሆኖ በማርያም ስጋ ሲያገኝ ሰው ሲሆን ልጅ ሆነ እንጂ ኢቭን ፋዘር ካን ቢ ሰን ማል ብለው ሊሆን ይችላል። which is the very dangerous concept ራሱ እግዚአብሔርን የሚቀየርበት መንገድ ማለት። እሺ ይሄንን ወልድ ሆነ በአጋጣሚ ከሶስቱ መናፍስቶች አንዱ መንፈስ ወሰነ ምን ሊሆን ልጅ ሊሆን። የዛን ጊዜ ልጅ ሲሆን ያ ከማርያም የተወለደው ልጅና እኛ አንድ አይነት ልጅ ነን ይላል። አሪያኒዝም ጋር ልመለስ። ለአሪያንስ መጣና አንድ አሪያኒዝም መጥቶ ሲያገኝ በቃ ልክ ነህ ነው የሚል። the only thing ከአሪያኒዝም የምትለየው አሪዮስም
የኢየሱስን ልጅነት ያምናል። ልዩነቱ አሪዎስ ምንድን ነው የሚለው? የተፈጠረ ከአንተ ቀድሞ መወለዱ ነው የሚያምነው። አንተም የምታምነው የኢየሱስን ልጅነት ከተመሳሳይ ልጅነት ነው። የወርድ ኦፍ ፌዝ ትምህርት የስላሴ ትምህርትን አምናለሁ ማለት አትችልም። ይህንን የሰን ኮንሰፕትህ ከቀየርከው በኋላ፣ በነገራችን ላይ መቀየር መብታቸው፣ ከቀየሩት በኋላ ግን የቀየርከውን ኮንሰፕት ለሌላ ዴፊኒሽን አትሰጥም። ለምሳሌ ተዋህዶ የሚባል የኦርቶዶክስ ትርጉም አላቸው። ተዋህዶን አፍርሰ ተዋህዶ አምናለሁ አይባልም፣ ነውር ነው። ስላሴን ካፈረስክ በኋላ ሌላ አይነት ኢንቬንሽን ኦፍ ስላሴ ፈጥረሃል። በቃ የሚፈርስ በኋላ አሪያኒስት በሁለት ቀን የሚያፈርሱት ማለት ነው። ጆሆቫ ዊትነሶች ባያገኟችሁ ደግሞ የኢየሱስ ክርስቶስ ልጅነት በመረጃ ያገኛችሁት። በመረጃ አክቹዋሊ ሂወዝ እኛ ይኸውላችሁ እንኳን አሁን ያለነው ሐዋርያት ይቅሩና ማለት ነው 12ቱ የበጎ ሐዋርያት ይቅሩና በዛ ዘመን የነበሩት አይሁዳውያን ሳይቀሩ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር እያስተካከለ ልጅ ነኝ እንዳለ ያውቃሉ። እነሱም እኮ የእግዚአብሔር ልጆች ነን ነው የሚሉት። የኢየሱስ ልጅ ነኝ አባባሉ ግን እኔና አባቴ ያለበትን ሁኔታ ግን ራሱን እግዚአብሔር ነኝ እንዳለ ስለገባቸው ሊገድሉት ይፈልጉ ነበር። እንኳን ሐዋርያት ማለት ነው። ኢየሱስ ክርስቶስ በምድር ላይ በተመላለሰበት ዘመን አንድም ቀን አምላክነቱን ለሰዎች አምላክ እንዳልሆንኩ ዋት አይ አም ዱይንግ ዲስ በመንፈስ ቅዱስ ኃይል የማደርገው ነው ምናምን እያለ አይደለም ያገለገለው። መጽሐፍ ቅዱስ በመንፈስ ቅዱስ ኃይል እንደተቀባ ይነግረናል። በመንፈስ ቅዱስ ኃይል እንደተጸነሰ ይነግረናል። ይሄ ሁሉ የነገረ ስላሴ ትምህርት ውስጥ አለ። ሎርድ ኦፍ ፌዞች ግን እዛ ድረስ ሄደን ማስተማር አንችልም። ምክንያቱም ገና ሲጀምር ልጅ ምንድን ነው ካለቻቸው ልጅ ከማርያም የተወለደው ሰውዬ ነው። ማን እንትን ያለበት እሱ ነው። ከዛስ አልቲሜትሊ አንትሮፖሎጂ ያላቸው መቀየር ሁሉ የቀየሯት መንፈስ ሰው ነው መንፈስ። ስለዚህ ኢየሱስ ያደረገውን ሁሉ በምድር ላይ በእንትኑ ነው ያደረገው። እኔን እንዲወክለኝ መሰለኝ ይላሉ። ሲፈተን እኔን ካልመሰለ ፈተናው ልክ አይደለም ማለት ነው ይላሉ። ምን ማለት እንደሆነ ልናገርና አቆማለሁ። የፈተና ትርጉም ራሱ እንዳልገባቸው ማለት ነው። ለምሳሌ ትልቋ የዓለማችን ላያል ሀገር አሜሪካ ነች። የአሜሪካን ከባድ ጦር አለ። በጣም ደካማ የምትባል ሀገር የአሜሪካን ጦር ላይ ጦርነት ብታውጅ የአሜሪካን ጦርነት ታወጀበት ለማለት አሜሪካን እንደ ደካማ ሀገር መሆን አለባት ማለት ነው ብሎ እንደማሰብ ነው። የኢየሱስን ፈተና እንዲህ ነው የሚያስቡት። ገብቷችኋል? የኢየሱስን ፈተና አሜሪካ የፈተናው ደረጃ እውነተኛ እንዲሆን የሰይጣን ቴምፕቴሽን እውነተኛ እንዲሆን እግዚአብሔር ወደ ሰይጣን ደረጃ መውረድ አለበት ብሎ ነው የሚያስቡት። ገብቷችኋል? እንደዛ ማለት ነው። አሜሪካ ላይ ጦር የተኮሰው ኃይል እውነተኛ ጦርነት ማድረጉን እግዚአብሔር እንዲያውቅ አሜሪካን እንድታቅ መጀመሪያ አሜሪካን ራሷን በዛ ሀገር ደረጃ ስታወርድ ነው ስሜቱ የሚገባት እያሉ ነው የሚማሩት። መጽሐፍ ቅዱስ ቴምፕቴሽን እንደዛ ያስቀምጠው። እግዚአብሔር ሰው ይፈትነዋል። እግዚአብሔር ለዛ ነው ጌታ አምላክህን አትፈታተነው ተብሎ ተቀምጧል መጽሐፍ ቅዱስ ላይ። እግዚአብሔርን ፈተንከው ማለት እግዚአብሔር የሚሸነፍ መሆን አለበት ብለህ ማመን የለብህም። ወርድ ኦፍ ፌዝ እንደው በጣም ትንሹን የነገርኳችሁ አንዷን ነገር ተናግሬ ላቁም። የመጨረሻ ማለት ነው የናቹራል ሎ ኤንድ ስፒሪቹዋል ሎ ኬኔት ኮፕላንድ ሎ ኦፍ ፕሮስፔሪቲ የሚል መጽሐፍ አለ። በዛ በሎ ኦፍ ፕሮስፔሪቲ በሚለው መጽሐፍ ውስጥ ምን ብሎ ተሸውዷል መሰላችሁ? እና ሸውዷል፣ እነሱም ያው ተሸውደዋል ማለት ነው። የናቹራል ሎ እንዳለ ናቹራል ሎ ማለት ፊዚክስ ህግ። ለምሳሌ መሬት ስበት አለ፣ ስቦ ያኖረኛል፣ መሬት ላይ ያስቀምጠኛል፣ ይሄው ይዞኛል። ከዛ ናቹራል ሳይንስ ምን ያደርጋል? የናቹራል ሎውን ቤንድ ማድረግ እንችላለን። አጣጥፈን ከግራቪቲ በላይ አውሮፕላን ሰራንና እንዲበር አረግ ነው። ፊዚክስ ስለሆነ ማለት ነው። ሎውን ዲክቴት ካረጋችሁ አውሮፕላን ትሰራላችሁ። በቃ አውሮፕላን የመከሰቱ ምክንያት ግራቪቲ ስለሌለ አይደለም። የፊዚካል ሎውን ወይንም በምድር ላይ ያለን የመሬት ስበት ስለሌለ ሳይሆን የመሬት ስበትን እንዴት አድርገን ማለፍ እንችላለን ብለው ሰዎች ሲመራመሩ ደረሱበት። ይህንን የተፈጥሮ ህግ ብናጥፋት
መብረር እንችላለን አሉ። ወርድ ኦፍ ፌዝ ውስጥ ስፒሪቹዋል ሎ ብሎ የሚሉት አለ። ራሱ ኤግዚስታንስ ውስጥ ያለ መንፈሳዊ ሎ የሚሉት አለ። ያ ሎ ስትደርስበት ስፒሪቹዋል ዓለሙን ማኒፕሌት ማድረግ ትችላለህ ብለው ያምናሉ። ታንቀሳቀሳለህ ብለው ያምናሉ። ማንቀሳቀሻ ኃይሉ ደግሞ ፎርሱ ፌዝ ይባላል። ያ ስፒሪቹዋል ሎ ማነው ያዋቀረው ነው ጥያቄ። በአጋንንት አስተምህሮት ውስጥ በፓጋኒዝም በዚህ በኢስተርን ትምህርቶች ውስጥ ሂንዱይዝም ምናምን ውስጥ እንደ አይነት ትምህርቶች አሉ፣ ፕሪንሲፕሎች አሉ። እነዛን ፕሪንሲፕሎች እንደምንም ብለህ ታገኛቸዋለህ። ሎ መርሆች ይላሉ። ወርድ ኦፍ ፌዝ በብዛት ሲያስተምሩ ሰምታችሁ ከሆነ ይሄን መርህ የብልጽግና መርህ የሚሉት ነገር አላቸው። እነዛን መርሆች ማኒፕሌት አድርገህ ተጠቅመህ ስፒሪቹዋል ሪያልም ውስጥ የሆነ ነገር መከሰት ትችላል። ኢቭን ጋድ እግዚአብሔር ራሱ ሳይቀር እነዚህን ሎዎች ፕሪንሲፕሎች ማኒፕሌት ያደርጋቸዋል፣ በእምነቱ በንግግሩ ምናምን ማለት ነው። ኤግዚስታንስ ውስጥ ያሉ ፕሪንሲፕሎች አሉ ይላል። መጽሐፍ ቅዱሳችንን ግን እንመልከት። መጽሐፍ ቅዱስ ውስጥ እግዚአብሔር ዲክቴት አታረገውም። አጋንንት አይደለም ያላቸው። አጋንንት በባህሪያቸው ዲክቴት ይደረጋሉ። እንደ ሲሞን ማለት ነው። ሲሞን ባይስኔት ምን አለ መጣና ለሐዋርያቱ እንትን ስጡኝ፣ ብር ልስጣችሁና እኔም እንደናንተ መንፈስ ቅዱስን ማደል እንድችል እባካችሁ መንፈስ ቅዱስን ስጡኛል። ያውቀዋል። አጋንንት ዓለም ላይ ቡናህን ታፈላለታለህ፣ እጣን ታጥንለታለህ። 6 ስቴፖቹን ስታደርግ አክት እንዲያደርግ ስፒሪቱን ታዘዋል። መንፈሳዊ ነገር ይንቀሳቀሳል። በምን ፊዚካል ወርልድ ላይ በምታደርጋቸው ነገሮች እነዛን ስቴፖች ከጠበቅ ስለ ማጂክ ስለ ጥንቆላ ምናምን ነው የምነግራችሁ። ስለ ፓጋኒዝም ስለ ሂንዱይዝም ምናምን ነው እያወራሁላችሁ ያለሁት። አከልቲክ ሙቭመንቶች ናቸው። አከልቲክ ሙቭመንቶች ባይ ዜር ኔቸር ስፒሪቹዋል ሎ አለ ብለው ያምናሉ። መንፈሳዊ ፕሪንሲፕል አለ ፊዚካል ዓለሙ ላይ ምን የሚያመጡ ተጽዕኖ ማምጣት የሚችሉ። ስለዚህ ምን ያደርጋሉ? የመጀመሪያው በወርድ ኦፍ ፌዝ ሙቭመንት ውስጥ መነሻ ሀሳቡ ምንድን ነው እንዳልኳችሁ እነዚህን ስፒሪቹዋል ፕሪንሲፕልስ ያስተምሩሃል ማለት ነው። ኢፍ ዩ አክት ዘም ከተናገርክ ቃሎች የመፍጠር አቅም አላቸው ምናምን። እንግዲህ ነገረ ስላሴን እግዚአብሔር ቃል የሚለው ምን እንደሆነ አስቡት። በቮካል ኮርድ የሚወጣ ቃል አድርገውለታል ለእግዚአብሔር ራሱ ማለት ነው። እሱም ገና ሳልነካው ማለት ነው አቁመነው እዛው በቃ እንደነሱ ይሁን ብለን ማለት ነው። ቃል የሚባለው ነገር ከእግዚአብሔር አፍ የሚወጣ በቮካል ኮርድ በዚህ እንደኛ በድምፅ የሚወጣ ሆኖ ፈጣሪና ዳኝ ሆኗል ብለን አስበን ራሱ እነሱ በሚሉት ከሆነ ከዛ አንተ ቃል አለ፣ ያ ቃል ይሄዳል። በፊዚካል ወርልድ ላይ ነገሮች ማኒፕሌት እንደሚሆኑ ስፒሪቹዋል ወርልድ ላይ ማኒፕሌትድ ይሆናሉ። ዜን የመጨረሻውን ሀሳብ ልናገር። ይሄ ስፒሪቹዋል ሎ ውስጥ መጽሐፍ ቅዱስ ላይ እግዚአብሔር ሙሴን አንድ ነገር ነገረው። ምን አለው? ሂድና ዱላ ምንድን ነው በትር ሰጠውና በዚህ በበትሩ ባህር ክፈል አለው። ለወርድ ኦፍ ፌዞች በትር ነው በቃ ክርስትና። በትር ሰጥቶ በበትሩ ያገኘውን ባህር ትከፍላለህ፣ እባብ ታስነሳለህ፣ የሞተ ትቀብራለህ ምናምን በቃ ሁሉም በትር። እችን በትር ከያዝካት በር ትከፍታለህ፣ ትበለጽጋለህ፣ ትድናለህ፣ ትፈወሳለህ ነው በበትሩ። የበትር አገልግሎት ነው። እግዚአብሔር ደግሞ እንደዛ አይደለም። ኔቸሩ እንደዛ ማኒፕሌት መንፈስ ቅዱስን በበትር በዘይት ለቋሚነት ዘይት አትረጭም፣ መንፈስ ቅዱስ እዚህ ውስጥ ይመጣል እያልክ ማለት። እግዚአብሔር ሙሴን የሆነ ቦታ ላይ ደረሱና በትሩ እኮ እጁ ላይ ያለ ቃል ተናገር አለው። ሙሴ በበትሩ አለቱን መታው፣ ውሃ ፈሰሰ፣ መራራ የሆነ። እግዚአብሔር ግን ምን አለው? ወደ ከነዓን አትገባም። ለምንድን ነው ከተባለ በክርስትና አስተምሮት ውስጥ መንፈስ ቅዱስ ሰዎችን ይመራል፣ ዲክቴት ያደርጋል እንጂ ሪቨርስ ኢንጂነር አድርገውት ልክ ኢንጂነሪንግ ትምህርት ላይ ገልብጠውት እነሱ መንፈሳዊውን ዓለም እዚህ ሆኖ ዲክቴት ያደርጋሉ። እንደዚህ አይደለም። ክርስትና እግዚአብሔር ሊድ ያደረገው ነው። ለምሳሌ ጳውሎስ ወንጌል ስርጭት ሲወጡ ኖ በዚህ አትሂድ፣ የኢየሱስ መንፈስ በዚህ ሂድ አለው እንጂ ቁጭ ብለህ ራእይ ያለኝ ስለ ራእዩ ምናምን ብናገር ይገርማችኋል። አሁን የነሱ የራእይ ትምህርት ከመድን ጋር አንድ አይነት ነው። ከመድን ከንግድ ባንክ ራእይ ጋር አንድ አይነት ነው። የዮሐንስ ራእይን እንዳታስቡ። ከነዚህ ከድርጅቶች ጋር የተያዘ የራእይ ትምህርት ውስጥ ገብተዋል። በሚጠቅሱት ግን መጽሐፍ ቅዱስ ነውና ምን ያደርጋል? ይመጣና
የተናገራችሁት ቃል እግዚአብሔር ባይንድ አድርጓል ብለው ነው የሚያምኑት። በጣም this is sub Christianity by the way, this is the most low form of God. even አንዳንዶቹ እነ ማይልስ ሞንሮ እነ ቤኒሄን ምናምን God is not even በምድር ላይ መብት የለውም እስከሚሉ የደረሱበት ጊዜ አለ። God cannot move on earth የኔ ቴሪቶሪ ነው ብለው ነው የሚያስቡት። የወርድ ኦፍ ፌዝ ማይንድ ሴት በጉድ ምንድነው መልካምነትን አትናገሩ እንዲህ ነው የሚያደርጓችሁ ሲያዋሯችሁ። አንድ ወርድ ኦፍ ፌዝ አስተማሪ ልክ እሱ ደግነት ብልጽግናን እየሰበከ አንተ ድህነት እንደምትወድ ኖ እኛ ብልጽግና ድህነት አይደለም። ክርስትናችን ሰዎች የሚድኑበት ወንጌል ባለጸግነትም ቢሆን በስራ የሚገኝ ነው ብለን ነው እንጂ some kind of spiritual መተት ደጋሚነት ማለት ነው። ድግምት ደጋግመህ የሆነ ቃል በመናገር መንፈሳዊውን ዓለም ማኒፕሌት የምታደርግበት አይደለም። በወርድ ኦፍ ፌዝ የመጨረሻው ስትጠቁችን ተናግሬ ያቆማሉ። የመጨረሻው ስትጠቁ ምልክቱን ልንገራችሁ፣ መጸለይ አትችሉ። ስላለፍንበት ነው የምናወራው። ፒቲሽን የለም በህይወታቸው። ፒቲሽን ማለት ይሄ በእግዚአብሔር ፊት ተንበርክከው በሶቨርኒ ጋድ ላይ the will of God እንደ ፈቃድ ይሁን ብለው መጸለይ አይችሉ። የወርድ ኦፍ ፌዝ ሰዎች መለፍለፍ፣ በልሳን እየለፈለፉ መሄድ፣ መምጣት፣ መናገር፣ ማወጅ። ኢሳያስ 45 ላይ አንድ ጥቅስ አለ። ምን ይላሉ? በአማርኛው ሲተረጎም ስለ እጆችህ ስራ አዘዘኝ ስለሚመጣው ነገር ምናምን የሚል ቃል አለ። ስለዚህ እናዘዋለን፣ እንከፍተዋለን፣ እንዘጋዋለን ነው ክርስትና። 2000 ዓመት ከሐዋርያት ወደ ጌታ መሄድ በኋላ ከሰከንድ ሴንቸሪ በኋላ ክርስትና ወርድ ኦፍ ፌዝ የሚለውን ሆኖ ቢሆን ኖሮ 100 ዓመት አይቆይም። ስለ ብልጽግና ስለ ጤንነት ቢሆን ኖሮ ክርስትና ማለት ነው። የክርስትና ታሪክ ሽታ የለው። የቅዱሳት መጽሐፍት ጠረን የለውም። ትምህርቱ ዲፕ ብትሄዱ እጅግ በጣም 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 ከሌላ ዓለም የተቀዳ ከፊዚክስ የተቀዳ ከምናምን የተቀዳ ስለ ሎጎስ ያላቸው ትምህርት፣ ስለ እግዚአብሔር ቃል ያላቸው ትምህርት፣ ስለ ጤና ያላቸው ስትሰሙት ግን የሚጀምረው ከሰው ስለሆነ ከፎልን ቢይንግ ስለሆነ የሚጀምረው የወደቀውን ሰው ግሎሪፋይ አድርጎ ስለሆነ የሚጀምረው ትምህርቱ ይመቻል ለወደቀው ሰው። ወጥቷቸዋል። ገና ሲጀምሩላችሁ የሞተው መንፈስ ነው ይሏል። የተነሳው መንፈስ ነው። ከዘፍጥረት 1:26 ከዛ መዝሙር ላይ ይዘላሉ። ከመዝሙር 1 ዮሐንስ 3 ላይ ይዘላሉ። ነገር ሁሉ በዚህ ሰቃዩ ዘላለማቸውን ይኖራሉ። አንድ የወርድ ኦፍ ፌዝ አስተማሪ ተውት፣ የወርድ ኦፍ ፌዝ ትምህርት አስቀምጡትና እስቲ ነገረ ስላሴን አስረዳም በሉት። የኢትዮጵያ ወንጌላውያን አሁን የደረስንበት የተዘበራረቀ የነገረ ስላሴ ትምህርት ድብልቅልቁ ወጣ የነገረ ክርስቶስ ትምህርት መሰረታዊያን እነሱ ናቸው። ቢኮዝ they have no idea ደሞ አያፍሩም፣ አይፈሩም። ስለ ክርስቶስ ነገረ ስላሴ ተናገር ብትለው እንዳነበቡ ሆኖ ነው የሚነግር፣ እዛው እያወጣነጠነ ማለት ነው። ሂስቶሪካል ክርስቲያን ፋክቶችን ሳይመረምሩ ማለት ነው። ሳይመረምሩ በበራልኝ የሚያወሩ ናቸው። ወደ ግለሰብ አታወርዱት። እንደውም እኔ ስለ ኃይሉ ዮሐንስ ያለኝ ምልከታ ልንገራቸው። ኃይሉ ዮሐንስ ራሱን ያስመታ ሰው ነው። ለምን ዝም ብሎ ፊት ለፊት ወጥቶ እየተናገረ ምናምን እንጂ ከሱ የባሱ አገራችን ላይ እሱ ቸርች ከፍቶ እንኳን ሲያስተምር አይቼው አላውቅም፣ ተጋብዞ እንጂ ፊት ለፊት ያመነበትን የሚናገር ኔቸር ያለው ሰው እንደሆነ ነው የሚረዳው፣ ባላውቀውም ማለት ነው። አደገኛ የሆኑ አሉ ከተማው ላይ የበለጸጉ የዚህ ትምህርት ስር መሰረት አስተማሪዎች ከልጅነታችን ጀምረን የሰማናቸው ማለት አሁንም ድረስ በዚህ ጨለማ ውስጥ ያሉ ግን እንደዚህ በአደባባይ ወጥተው የማይናገሩ በአብያተ ክርስቲያናት መካከል ሲሆን አባቴ አባቴ ምናምን እያሉ እግራቸውን እግር እየሳሙ እጅ የሚጸልይላቸው አሉ። ስለዚህ እነዚህ ሰዎች እንደዛ ናቸው። ወርድ ኦፍ ፌዝ ዛሬ መንፈሳዊ ህግ የሚለውን ወይም ስፒሪቹዋል ሎ ብሎ የሚሉትን የነገርኳቸው ሌላ ብዙ ከልቲክ አከልት ነው ባይዘዌ እንትን አይደለም። በትክክል በሌሎች ሂንዱይዝም ምናምን ውስጥ ታገኙታላችሁ እንደዚህ ፕራክቲሶቹን ማለት ነው። ከክርስትና በጣም ይወጣል። ክራይስትን አውቀዋለሁ ይልሃል። ቅድም የጠየቅኩ አርቢ አንተ አለህበት ብያለሁ። እንዴት አወቅከው ስትለው ልክ እንደ አንተም ዮሐንስም አንድ አይነት ነው የምታውቁት እኮ ነው የሚል ዮሐንስም አምላክ እንደሆነ ሰምቶ ነው። አንተም አምላክ እኛም አምላክ ነው። እኛ አምላክ እንደሆነ ሰምተን አይደለም አይተን ነው። ዊትነሶች አሉ፣ ምስክሮች አሉ።
የኢየሱስ ክርስቶስ በምድር ላይ አምላክ እንደነበረ የሚያውቁ ሌጋል ዊትነሶች ናቸው ቅዱሳት መጽሐፍትን የጻፉልን። አምላካዊ ባህሪ አይተው ነው ከእግዚአብሔር አብ ጋር። ለዛ ነው የአባት ልጅን አይተው ነው። እኔ ማን ነኝ ብሎ ፊልጶስ አብን አሳየን ሲለው እኔን አይተህ አብን እንዴት እስከ ዛሬ ድረስ አላወቅኝም ብሎ ያለው ኢየሱስ ፋዘር ጋር ያለውን ግንኙነት አይተው ነው። ከአባት ጋር ያለውን ግንኙነት አይተው ነው ኢየሱስ ክርስቶስ አምላክ ነው ብሎ የጻፉት እንጂ በማያውቁት በመረጃ ለኢንፎርሜሽን የተጻፈ መጽሐፍ አይደለም። መጽሐፍ ቅዱስ አክቹዋል ሪያሊቲ ወኪያድ ጋድ አሞንግ ሂውመን ቢንግ ዱዌል አድርጓል ብለው ነው የጻፉት። እግዚአብሔር በሰው ልጆች መካከል ተመላልሷል፣ ወጥቷል፣ ገብቷል ብለው ነው የጻፉት። ስለዚህ የክርስቶስ መለኮታዊነት ወይንም አምላካዊ ባህሪ ኮምፕሊትሊ ዲና ያደረገ ቅድም ኦንቶሎጂካል ሰቦርዲኔሽኒዝም ነው ያላችሁት የሆነ ቃል ተጠቅማችሁ ኬኖሲስ የኦንቶሎጂካል ኬኖሲስ ብሎ የጠየቀው ጥያቄ ማለት እግዚአብሔር እነቱን ትቶ ፎር ለ33 ዓመት ስላሴ ትራይትሪቢዩት ወይንም ሶስት ትሪኒቲ መሆኑ ቀርቶ የሆነ ካይንድ ኦፍ ባይ ዩኒቲ ነገር ሆኖ መንፈስ ቅዱስና አብ የነበሩበት ኢየሱስ ክርስቶስ አምላክነቱን ያልተጠቀመበት አምላክነት ሲዝ ያደረገበት ሲዝን ነበር። ምክንያቱም he was only on earth አምላክ። ይሄ የክርስትና ሽታ ጠረን የለው። የትኛውም የክርስትና ዲኖሚኔሽን እንዲሁ አያውቅም። እንዲህ ቢሆን ክርስቲያኒቲ እንኳን 2000 ዓመት 100 ዓመት አይቆይም። እኔ አሁን የእነሱን ትምህርት ስሰማ ኢትካንት ባይል አደረገው አልችልም። ለእኛ አይምሮ መጽሐፍ ቅዱስን በደንብ ላነበበና ለተረዳ ሰው አይምሮ ሎ ሌቭል ነው፣ ሰብ ክርስቲያን ነው፣ አንቲ ክርስቲያን የወረደ ነገር ነው። ሙሌችን ካልኩ እንግዲህ እቺም ልበላትና ቀጥሉ ገሩት። ሙሌ ያውኑን ሰው እንዳታስወጣው አንድ ጥያቄ ልጠይቅና መልስልኝ ወንድሜ። ነው ከተናገረው ሻውሩ አብራችሁ ችግር የለም። ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ምንም በዚህ ነገር ማንም ጥርጣሬ የለው። በምድርም ሲመላለስ የእግዚአብሔር ልጅ ተብሎ ነው የተመላለሰው። የእግዚአብሔር ልጅ ማለት ትርጉሙ እግዚአብሔር ማለት ነው። ሲፈታ እኔ አሁን እግዚአብሔር አምላክ ዓለም ሳይፈጠር የነበረ ዓለማትን የፈጠረ ሁሉም በሁሉ የሆነ እግዚአብሔር የሆነ ቃል ነው አሁን እያወራን ያለ ነው። ይህ ቃል ስጋ ሆኖ ሲመጣ ፍጹም ሰው ሆኖ ነው የመጣው። እስኪ ፍጹም ሰው ሆኖ ሲመጣ በስንት አይነት እድገት ነው ወደዚህ? ለምሳሌ ኢየሱስ ክርስቶስ በምድር ላይ ሲመላለስ 5 ስቴጆችን አልፏል። እስኪ እነዚህ 5 ስቴጆች ልታስረዳኝ ትችላለህ? ዘን መነጋገር እንችላለን። እየጠየቅኩህ የምን 5 ስቴጅ ነው ያመጣው? እስቲ አብራራ አንተ 5 ስቴጅ። ካወቅከው አወቅኩት ወይ ካላወቅከው ቀጥል በለኝ። እሺ ቀጥል። ቴንክ ዩ አመሰግናለሁ። አሁን ብዙ ጊዜ ምን አለ መሰለህ ክርስቶሎጂን በደንብ ስታስብራራው ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ የእግዚአብሔር ልጅ እንደሆነ በመንፈስ ቅዱስ እንደተጸነሰ ሰው ሆኖ ወደ ምድር እንደመጣ ሁላችንም እናምናለን። ግን የእድገት አይነቱ 5 አይነት ሂደቶችን እንደሄደ ሁላችንም አይተናል። ከእናቱ ከድንግል ማርያም ተወልዶ በመጥምቁ ዮሐንስ እስከተጠመቀበት የነበረው ክርስቶስ እንደገና በመንፈስ ቅዱስ ተቀብቶ ከመጥምቁ ዮሐንስ ከጌቴ ሰማኒ ይመላለስ የነበረውን ክርስቶስ ከጌቴ ሰማኒ እስከ መቃብር ድረስ የሄደውን ጌታ ኢየሱስ ክርስቶስ ከዛ በኋላ ደግሞ በኃይል በትንሣኤ ከተነሳ በኋላ አባቱ ቀኝ እስከተቀመጠበት ያለውን ክርስቶስና ሲመለስ ያለውን ክርስቶስ እነዚህን ነገር በደንብ ማንማራቸው ከሆነ ወይንም በደንብ አብጠርጥረን ማንፈታቸው ከሆነ እስቲል ዳይላማ ውስጥ ነው የምንገባው። አሁን ተወልዶ በመጥምቁ ዮሐንስ እስኪጠመቅበት የነበረ ክርስቶስ አገልግሎት ላይ አናየውም። 2 ቦታ ላይ ነው የምናየው። ወደ ቤተ መቅደስ ልጨርስ እንትን እኮ ጥያቄ ብለህ ነው እነዚህን አስረዳኝ ነው የምልህ።
ምንድን ነው መሰለህ አሁን ስቴጅ ስትወራ ታሪካዊ መጽሐፍ ቅዱስን እየከፋፈልክ ኢየሱስ እስኪጠመቅ ምናምን ሳይሆን እያወራን ያለነው ስለ ባህሪ ነው። 5 ስቴጅ አለው ያልከው በባህሪው ነው በምንድን ነው? እሱን አብራራ። 5 ስቴጅ ሲወለድ በባህሪ እኮ እስከዚህ በመንፈስ ቅዱስ ተቀብቶ ከዚህ እስከዚህ አምላክ ሰው ነበር። እኔ እኮ አይደለው መጽሐፍ ቅዱሱ በዚህ መንገድ አስተምሮ ከጥምቀት በኋላ አምላክ ሰው አልነበረም? እሺ በቃ በመንፈስ ቅዱስ ተጠምቆ ተቀብቶ እያለ አምላክ ሰው ነበር አልነበር? ታንኪዩ። ስለ አኖይንቲንግ እኮ ቅድም ትንሽ ስትጭፍ ተቀባን ይላሉ ምን ይላሉ ስትል እስካሁን የነገርከን እኮ ስለ ኢየሱስ ነው። ኢየሱስ ክርስቶስ ማለት ምን ማለት ነው? እነዚህን ሁሉን ክሪስቶሎጂን ስትነካው ፍጹም አምላክ ነው፣ ፍጹም ሰው ነው። ዘንዋት ይሄ እውቀት ነው ወይ ለእኔና ለአንተ ሳልቬሽን የሆነን? ቅድም የተናገርከው ይሄ ስለሆነ ነው። ክሪስቶሎጂን ማወቅ ብቻ ስለ ክሪስቶሎጂን ማወቅ ብቻ ደህንነት ነው ስትለኝ እኔ ያዝናለሁ። በክሪስቶሎጂ ላይ ልክ ነው። እሱ ፍጹም ዘላለማዊ አምላክ ነው፣ የባህሪ ልጅ ነው። በማርያም ማህፀን ተገልጦ ደግሞ የሰው ልጅ ሆኗል። ፍጹም አምላክ ፍጹም ሰው ነው፣ በምድር ላይ ተመላልሷል። ሳልቬሽንን እንድትሰራልኝ የምፈልገው እሱ በቃ ፍጹም አምላክና ፍጹም ሰው ነው። ዘንዋት እሺ አሁን ሳልቬሽን እዛ ጋር ስለማቀ ነገረ ድህነትን ስለነካው ነው። እዛ ጋር ሳልቬሽን አትሰራው፣ አምጣው፣ ስራው፣ በቃ ስራው እሱ ላይ ይኸውልህ። የክርስትና አስተምሮት አሁን እኔ እንትን አትበለው አንተ። አሁን እኔ በአንተ እንትን እየተመላለስኩልህ ነው፣ በአንተ የንግግር አፕሮች እና አረዳድ ዘዴ ማለት ነው። እውነት ነው የምነግርህ። ይህንን ስል ነገረ ክርስቶስ ነገረ ድነትን በነገረ ክርስቶስ ነው የምንቃኘው። ክርስቶስ ሴንተሪክ ነው እንጂ ይኸውልህ ስማኝ፣ እችን በደንብ ስማኝ፣ ትጠቅም ይሆናል ዛሬ እንኳን ባትሰማኝ ባትቀበለኝ። ድህነት የሚል የነገረ ድነት ትምህርት የምናበጀው የምንሰራው ስለ ነገረ ድነት የምንሰራው በነገረ ክርስቶስ አማካኝነት ነው እንጂ ነገረ ክርስቶስን በነገረ ድነት አንሰራው። መልኩን ለነገረ ድነት ብለን አንቀይረውም። መልኩን ነው ወደ ነገረ ድነት የምናመጣው። ያውን አንተ ስላሴ ክርስቶስ ሴንተሪክ ነው፣ ቸርች ክርስቶስ ሴንተሪክ ነው፣ ሳልቬሽን ክርስቶስ ሴንተሪክ ነው ብለን የምናስተምረው። የነገረ ክርስቶስ ትምህርት ለአንተ እንደሚመች እዚህ ጋር በመንፈስ ቅዱስ ነው የሰራው፣ እዚህ ጋር በእንትን ነው። ምክንያቱም በመንፈስ ቅዱስ ከሰራ እኔም እዚህ ጋር መንፈስ ቅዱስ እንድሰራ ነው እያልክ አትቀይርም። የምታደርገው ኢየሱስ ክርስቶስ ማነው የሚል ትምህርት ነው መጀመሪያ የምታስቀምጠው። ናቹራሊ ሁለት ቪው አለው ክራይስት። ስለ ክርስቶስ ስትማር የኢየሱስ ክርስቶስ ማንነትና የኢየሱስ ክርስቶስ ስራ ብለን ትከፍለዋል። የሰራው ምንድነው፣ ማንነቱ ደግሞ ምንድነው ብለህ ትማራለህ። በቃ ይህን አፓርት ፍሮም ኤኒቲንግ ማለት ነው። ከምንም ነገር ጋር ሳታያይዝ ማወቅ አለብህ ክራይስት ማን ነው የሚለውን ማለት ነው። ከዛ በኋላ ነገረ ደህንነታችን ትምህርታችን በዚህ ክርስቶስ መሰራቱን ደግሞ እናስተምራለን እንጂ አንተ ከራስ ጋር አገናኝተህ ይሄን የወርድ ኦፍ ፌዞች ችግር ቅድም ጀምረን ስናወራ ወዳጄ ነበር። ወርድ ኦፍ ፌዞች የሚነሱበት መነሻ ሀሳብ የምትነሱበት መነሻ ሀሳብ ሰው ጋር ትነሱና ወደ ላይ ትሄዳላችሁ። አይደለም ወንድሜ፣ ኖ ቅድም ቀላቀልከው፣ ዘበራረከውና እንትን በል ሚዩት ያደረጋችሁትና ሚዩት አትደራረጉ፣ ሚዩት አታረጉ፣ ይወያዩ። ቅድም ስትናገር ምንድን ነው? ቅድም ስትናገር ስለ ነገረ ክርስቶስ በደንብ መጣህና ቆይ በነገረ ክርስቶስ ትምህርት ላይ ነገረ ደህንነትን አመጣኸው እና ድብልቅልቁን አወጣኸው። እዚህ ጋር እኮ 100 ምናምን ሰው እየሰማን ያለው እዚህ ውስጥ የሚያምን አለ፣ እዚህ ውስጥ ለማመን የሚፈልግ አለ። እዚህ ውስጥ ምንድነው ነገረ ክርስቶስ ምንድነው ነገረ ደህንነት የሚለውን ነገር በሚዛን ነገር ማየት ይፈልጋል። አንተ ቅድም ምንድነው ነገረ ክርስቶስን በደንብ እኮ አምጥተዋል። አይ ዱ አግሪ ቴንክ ዩ ሶ ማች ብዙ ተምሬበታለሁ። ግን ነገረ ደህንነትን ከክርስቶሎጂ ጋር ያመጣህበት መንገድ ስለተደበላለቀብኝ ነው። እሱን አጥርተው ሁለተኛ እኔ ብዙ እኮ ሰማሁ፣ 38 ደቂቃ እኮ ሰማሁ። ስለወደድኩት ነው የምሰማው እኮ ኦኬ። ሁለተኛ ደግሞ አንድ ነገር ሰው ላይ ስትጥል አንዳንድ ማይጠበቁ አማርኛዎችን በጣም ተጠንቅቀህ ትጠቀምባቸው በጣም ጥሩ ነው። እንዳየው ከሆነ አንተ ስኮላርስ ነህ። ስኮላርስ ደግሞ
ወርድ ኦፍ ፌዝ ብሎ ሲናገር ወርድ ኦፍ ፌዝን ማጣጣል ከእግዚአብሔር ጋር እንዳትጋጭ ስለምፈራ ነው። ይህ አንተ አሁን እየተናገርከው ያለው ቃል እኔ እናንተ እየሰበክነው ያለው ቃል እሱ እግዚአብሔር በክርስቶስ ኢየሱስ የተናገረው ቃል በሙሉ ወርድ ኦፍ ፌዝ ነው። ምክንያቱም ጳውሎስ ሲናገር ይህ የምንሰብከው የእምነት ቃል ነው አለ። ይህን የእምነት ቃል ሰምተው ነው አምነን የዳንበት እና ትንሽ አንደርስቲሜት ስታደርገው ትንሽ እሱ ጋር ትጠነቀቅ ጥሩ ነው። ዶሚኔሽን ብትነካ ምንም አይ ዶንት ሃቭ ኤኒ ፕሮብለም። በተቸት ትችላለህ፣ መንቀፍ ትችላለህ፣ አቃቂራቸውን ነቅለ መውጣት ትችላለህ። ወርድ ኦፍ ፌዝ ጋር ስትጋጭ ግን መጽሐፉ ጋር እየተጋጨህ ነው። ይህን መጽሐፍ እየተጋጨው እንድንሰማ እችላለሁ። አሁንም እነግርሃለሁ ይህ የምትሰሙት ቃል ቆይ አንዴ ይህ የምንናገረው ቃል አለ እኮ ፌዝ ካምስ ባይ ዘ ወርድ ኦፍ ጋድ ሲል እኮ ይህ የምንሰብከው ቃል አለ እዛ ጋር ሮሜ ምዕራፍ 10 ከቁጥር 1 እስከ 7 ስታነበው ይህ የምንሰብከው ቃል የእምነት ቃል ነው አለ እኮ የእምነት ቃል ነው። ምናልባት እምነትን ባንተ ትርጉም አይተው ሊሆን ይችላል እንጂ እምነት ያው በሶስት ካታጎሪ የሚከፈል ነገር ነው አይደለ? ፌዝ አለ፣ ትረስት አለ፣ ብሊፍ አለ። እነዚህን ነገሮች ድብልቅልቁ ሲወጣ ገብቶሃል። ሰው ይህ የእግዚአብሔር ቃል የእምነት ቃል አይደለም እንዴ ብሎ እንዲጠራጠር አታድርገው። ለእኔና የተሰጠን ይህ የእምነት ቃል ነው። ሰብከውም ሰዎችን የምናድንበት ይህ የእምነት ቃል ነው። ግን ከአንተ ጋር የምስማማው ምንድን ነው? ልጨርስ። ሰምተናል። እኔም በአክብሮት ነው የሰማ ያለሁት። ግን ምንድን ነው እግዚአብሔር ዓለማትን የፈጠረበት ቃል በእኔ አኑሯልና እኔ የመፍጠር ኃይል አለኝ ብሎ ሲናገር ይህ ስተት ነው። ግን በምን አይነት መንገድ ነው የምናርመው? ነው ዊዝደሙ ምንድን ነው? ነውለጁ ምንድን ነው? እኔ የመፍጠር ጉልበት የለኝም። እግዚአብሔር ግን በፈጠረው ነገር ላይ በእምነት የመቀበል መብት ግን አለኝ። ብሊቭ የሚለው እኮ ሰልፍ እንትን ነው አይደለ? ለምን ታዲያ ታምናለህ? ማትቀበል ከሆነ እኔ እኮ አይደለም ነገሮችን፣ አይደለም ፈውስን፣ አይደለም ጤንነትን፣ አይደለም ዊዝደምን፣ አይደለም እውቀትን በማመን እኮ የዘላለም ሕይወት አግኝቻለሁ። እንደዚህ እናርግ። አሁን ሀሳቡን እንትን ያርግ። አሁን እንትን ያረከውንና ከኢዮሲ ጋራ ደግሞ ባኬንድ ፎርዝ ማውራት ትችላላችሁ። ባህሩ ሀሳቡን ትክክል በጠቅለል ያፈለከው ነገር ካለ ሀሳብ እንትን በልና። ብዙ አልናገርም፣ ብዙ አላወራም። ብዙ ስላወራው ወደ ኢዮሲ ትሄዳላችሁ። ግን ለባህሩ ምንድነው መንገር የምፈልገው? ባህሩ ቅድም 5 ስቴጅ ብሎ ነበረ። በ5ቱ ስቴጆች ውስጥ ኢየሱስ ክርስቶስ የሆነ የተለዋወጠበት በሚመስል መልኩ እንግዲህ ቋንቋ እንጠንቀቅ ስለተባለ ልጠንቀቅ ከውልደቱ እስከ ምናምን እንደዚህ ተከፍሎ በእነዚህ ጊዜያት አንዴ በመንፈስ ቅዱስ አንዴ ምናምን የሚል ነገር አውርቷል። እኔ እንደዛ አይነት ነገረ ክርስቶስ ሰምቼም አላቅም እንዳለም አላቅም። ነገረ ደህንነትን ስትሰራ ቅድም ነገረ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን ጨርሰናል። ነገረ ደህንነትን ስትሰራ ግን ይኸውልህ ነገረ ደህንነትን ስትሰራ የተጠቀምክበት ወርድ ለእኔ ትክክል ስላልሆነ ነው እንጂ በነገረ ደህንነት ከመወለዱ እስከ ምጽአቱ ነው የምትሰራው። ይኸውልህ ባህሩ ሀሳቡን ይስጥና አንተ 2 ደቂቃ ሰጥቼ ተናገረውን ላይ ሪፍሌክት አድርገህ ከዛ ከኢዮሲ ጋር ታወራላችሁ። እንደዚህ ቢሆን ይሻላል። ትክክል መሀል ላይ አታቋርጠው። ሀሳቡን ይስጥ፣ አንተ ደግሞ ሀሳብን እንሰጣለህ። ከዛ ከኢዮሲ ጋር ባኬን ፎርስ ታደርጋላችሁ ማለት ነው። እንደዛ ይሻላል። ትክክል ጨርስና ከዛ ባህሩ በዛ ጉዳይ ላይ የምትለው ነገር በል ችግር የለውም። ከዛ ከኢዮሲ ጋር ባኬን ፎርስ በተናገርከው ነገር ላይ የሚጠይቅሃል ትነጋገራላችሁ ማለት ነው። ትክክል ጨርስ ሀሳብን። እንግዲህ ወንድማችን ምንድን ነው ያደረገው? እኔ ስለ ነገረ ድነት አላወራሁም። ነገረ ድነታችን ደግሞ ይለያያል። እሱም ሌላ ጊዜ እንግዲህ ሙሉ ቤት ትከፍትልንና ማለት ነው እናወራዋለን። አሁን በነገረ ክርስቶስን የክርስቶስን ባህሪ ሳወራ የክርስቶስን ባህሪ እሱ ዲፋይን ሊያደርገው የፈለገው በድነት ትምህርቶች ውስጥ ነው። ማለት የነገረ ድነቱን ትምህርት ከክርስቶስ ባህሪ ተነስቶ ሳይሆን ሊቃኘው የፈለገው እንደዚህ ካረገማ እንደዚህ፣ ስለዚህ በመንፈስ ቅዱስ ተጠመቀ ማለት እኛ በመንፈስ ቅዱስ እንዲህ እንላለን የሚል ነው። እንዲህ አይነት አፕሮች አለ። ወርድ ኦፍ ፌዝ ኦብቪየስሊ ይታወቃል። ያው የሚነሳው ከደህንነት
ከሰው ማንነት ሰው ማን ነው ብሎ ይነሱና ከሰው ወደ እግዚአብሔር እንትና ማን ነው ክርስቶስ እንዲህ ነው መሆን ያለበት ማለት ፕሪሰፖዝ ያደርጋሉ ማለት ነው። ያ ሰውዬ መንፈስ ነው ካሉ በኋላ እግዚአብሔር እንዲህ ነው ባህሪ መሆን ያለበት ወደሚል እግዚአብሔር ዲፋይን ያደርጉታል። አስሎንጋስ እነሱ እስከተመቻቸው ድረስ ማለት ነው። ይሄ ይታወቃል። ለእሱ ግን የምተውለት ነገር ምንድን ነው? የክርስትና አስተምሮት ሴንተሩ በተለይ የፕሮቴስታንት ትምህርት ውስጥ ከሆነ መቀጠል የምትፈልገው ፕሮፐርሊ ማለት ነው የነገረ ክርስቶስ ትምህርት ሁሉም ትምህርቶች የምናይበት ነው መነጽር ነው። ክሪስቶሴንተሪክ ናቸው። የነገረ ስላሴ ትምህርት በለው፣ የነገረ ድነት ትምህርት በለው፣ የነገረ ቤተክርስቲያን በለው፣ ነገረ ፍጻሜ በለው፣ እነዚህ ሁሉ የምናይበት ቤዚክ ቲቺንጉ ክርስቶሎጂ። ክርስቶሎጂ የሚጠናው ደግሞ እንደው እንዲህ እንድታገኘው ነው። ሁይስ ክራይስት ማን ነውና ምን ሰራ ተብሎ በትንሹ በሁለቱ ከፍለን እናጠናል። አይደበላለቅም ራሱ ምክንያቱም ሁለቱም ማንነቱ ስራውን ለደህንነት ስለሚያስፈልግ ማለት ነው። ዝም ብሎ የሰራው ከማንነቱ አንነጥሎ ማንነቱንም ከስራው አንነጥል። ስለዚህ የኢየሱስ ክርስቶስ ማን ነው ሲባል በአጭሩ ኢየሱስ ክርስቶስ አምላክ ነው። አምላክ ነው ስንል ከአብ ጋር ምን አይነት ግንኙነት ያለው ከወልድ ከመንፈስ ቅዱስ ጋር ምንድነው ዘላለማዊነቱን ምናምን ሁሉ ማብራራት አለ እንጂ የሆነ ቀን ተነስቶ ልጅ ነኝ እኔም ልጅ ነኝ እሱም አንድ አይነት ልጅ ነኝ አይባል። ነገረ ስላሴ ፕሮቴክት ይደረግ ዋየርድ ነው። የክርስትና ትምህርት እንደ ዌብ ነው። የወርድ ኦፍ ፌስ ፕሮብለም ምንድን ነው ብላችሁ ካላችሁ የክርስትናን ትምህርት ዋየርድ የሆነ የተያያዘውን የክርስትና ትምህርት መረዳት አይችሉም ማለት በጣም ሎ ሌቭል ነው። አንተ ልልህ አይደለም ወዳጅ ይቅርታ አድርግልኝ። የሚታሰበው ስለ ምድር ስለ ዌልዝ ስለምናምን ስለሆነ ዘሃቭ ኖ አይዲያ አባውት ነገረ ቤተክርስቲያን የሚለውን ነገር ላይ ምን እየነኩ እንደሆነ አያውቁም ሲያወሩ ማለት ነው። ዩኒየን ዊዝ ክራይስትን ምን እያሉ እንደሆነ አያውቁም። መንፈስ ቅዱስን ምን እያደረጉት እንደሆነ አያውቁም። አስሎንጋስ ኢት ፊትስ ዜር ቴዎሎጂ ማለት ነው። አስሎንጋስ ኢት ፊትስ ዜር የሰዎችን ስለ ሰው ያላቸው ምልከታ ወይንም ስለ ራሳቸው ያላቸው ምልከታ ስለ ብልጽግናቸው ስለ መባረካቸው ምናምን ያለው ምልከታ ፊት እስካደረገ ድረስ ነገረ ክርስቶስን እንዴት ዶጋመድ እንዳደረጉት በዚህም የተነሳ ከአሪያኒዝም ጋር ከሰባሊዮሳኒዝም ጋር ምናምን እንዴት እንዳጋለጡን ማየት አይችሉም። ዋይ ብትሉኝ የሄሬሲ ፓርት ትምህርቱ አንዱን ለአንዱ ማዘጋጀት ስለሆነ ማለት ነው። የቸርች ሂስትሪን ማጥናት ያስፈልጋል። ቸርች ሂስትሪ ውስጥ ሄሬሲዎች ከአንዱ ስትወጡ ወደ አንዱ ወደ አሁን እነሱ ዛር ሜኪንግ አስ ፕሪፔርድ ይህንን ጄኔሬሽን አክቹዋሊ ጌታ እንዲደርሳል ብለን ተስፋ እናደርጋለን። ለከፋ ለሌላ አይነት አሪያኒዝምን የማይመክት ሰባሊዮሳኒዝምን የማይመክት ለዚህ ነው ሲምፕል ነው። አንድ ወርድ ኦፍ ፌዝ አስተማሪ አይኑን በጨዋጥቦ እኛና እናንተ እኮ እንቀራረባለን ለማለት አይከብደውም። ከእስላም ኢሳ ጋር እኛና አሁን ልጅ በዚህ ጉዳይ እንስማማለን ከእናንተ ጋር በዚህ ጉዳይ ይህንን እናንተ ልክ ናችሁና ለመባባል ዘያብኑ ሪሞርስ የላቸው ወደኋላ አይሉም። ለምን ካላችሁ ትምህርቱ ባይትስ ኔቸር ሰዎችን የሚያዘጋጀው ለሌላ ጨለማ ስለሆነ ማለት ነው። እና ይህንን ነው ማለት ነው ፈልገው እንግዲህ ቀጥሉ አለው ሰማለው እንግዲህ እሺ ትክክል። 2 ደቂቃ ሀሳቡን ላይ መስጠት ፈልጋለሁ ምናምን ካልክ ባሩ 2 ደቂቃ ሀሳቡ ላይ መስጠት ትችላለህ። ቀጥታ ባኬን ፎርስ ካልክ ደግሞ ኢዮሲ አለ ከኢዮሲ ጋር አድርጉ ባኬን ፎርስ እንገባለን። አሁን ከደብረ ዘይት ሙሉ ምንድነው ቃለ ሕይወት ቤተክርስቲያን እየወጣን ነው። መኪና ላይ ብሉቱዝ ሰክቼ ያወራኋችሁ እመጣለሁ። ግን ቅድም ምንድነው አሁን በተናገረው ሀሳብ ላይ እኮ የተቃወምም የለኝም። በክርስቶሎጂ አቋማችን ተመሳሳይ ነው ሁላችንም። ግን ምንድነው በነገረ ደህንነት ኦኬ በሌላ ጊዜ እንነጋገር ብሏል። ቅድም አይ ቲንክ ሀሳቡን አርሞታል። በነገረ ደህንነት በደንብ መነጋገር እንችላለን እና ቅድም ነገረ ክርስቶስ ከደህንነት ላይ ትንሽ የተደበላለቀ ስለመሰለኝ ለሚሰሙት የጠራ ሀሳብ እንዲመጣ ነው። አሁን አጥርተዋል። አሁን በተናገርከው ሀሳብ እኔ ቅዋሜ የለኝም። ተንኪው